ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የኢሃፓ መስራቾች ኤርትራ ከገቡ በኋላ የት ደረሱ? ታሪካዊ ሚስጥር ከማለዳ መጽሔት የተወሰደ። እኒያ የኢሃፓ መስራች ፋኖዎች ኤርትራ በረሃ የገቡት አሁን በኤርትራ ጊዜያዊ መንግስት መስርቶ የሚገኘው ሻዕቢያ የተባለው ድርጅት ይቆጣጠረው ወደ ነበረው የኤርትራ ክልል ነው። እኒያ ፋኖዎች ከአቅማቸው በላይ በሆነ ምክንያት አሁንም ሚስጥራዊ በሆነ ጉዳይ እስከ የካቲት ወር 1967 ዓ.ም ኤርትራ በረሃ ውስጥ እንዲቆዩ ተገደው ነበር። የካቲት 23 ቀን 1967 ዓ.ም ነበር የሻዕቢያ ታጣቂዎች አጅበዋቸው ወደ ትግራይ የዘለቁት። ከኤርትራ ወደ ትግራይ ሲሻገሩ ከሻዕቢያ የተደረገላቸው ድጋፍ 15 AK-47 ክላሽንኮቭ አውቶማቲክ ጠመንጃ እያንዳንዱ ከ250 ጥይት ጋር እንዲሁም የኤፍኤን ቦምብ ወርዋሪ እያንዳንዱ ከ220 የኤፍኤን ጥይት ጋር የኢትዮጵያ ብር 15000 እና የ17 ሰው ሙሉ ወታደራዊ ልብስ ከፊልድ ጃኬት ጋር ነበር። ከኤርትራ ድንበር ተሻግረው ወደ ትግራይ ሲዘልቁ ቀጥታ ያመሩት ወደ አሲምባ በረሃ ነበር። በአጋሜ አውራጃ የሚገኘው የአሲምባ በረሃ የተመረጠው ጴጥሮስ በተባለ የአዲግራት ሰው ሲሆን ጴጥሮስና ገብረ እግዚአብሔር ጋይም ከተባለ የትግራይ ጓደኛው ጋር ከ8 ወራት በላይ የአሲምባ በረሃን አመቺነት ጥናት ሲያካሂዱ ቆይተው ነበር። ብርሃነ መስቀልና ፋኖች አሲምባ እንደደረሱ የመጀመሪያው ተግባራቸው ቦታውን ማጥናትና ከአካባቢው የአየር ጠባይና ከህዝቡ ጋር መለማመድ፣ ከዚህም አልፎ የፖለቲካ መስመራቸውን ለአካባቢው ህዝብ ማሳወቅና የስንቅ ማግኛ መረባቸውን ለመዘርጋት መቻል ነበር። በሱዳን በኤርትራ በረሃ አቋርጦ ትግራይ የደረሰው በብርሃነ መስቀል ረዳ የሚመራው የኢሃፓ ክንፍ የነበረው አካሄድ ከላይ የተገለጸውን ሲመስል፣ በሌላ አቅጣጫ በዶክተር ተስፋዬ ደበሳይ መሪነትና አስተማሪነት በአውሮፓ ቀርቶ የነበረው የኢሃፓ ክንፍ ቀጥታ ወደ አዲስ አበባ በመብረር በመሃል ሀገር ድርጅታዊና የፖለቲካ ስራ ማካሄድ ጀምሮ ነበር። እነዚህ በሁለት የተለያዩና የተራረቀ አቅጣጫ ወደ ኢትዮጵያ ያመሩት የኢሃፓ ክንፎች እነ ብርሃነ መስቀል በኤርትራ በረሃ ውስጥ ዓመት ከመንፈቅ በማሳለፋቸው ለመገናኘት ሳይችሉ ነበር የቆዩት። እነ ብርሃነ መስቀል አሲምባ ከደረሱ በኋላ ግን በመላላክ ግንኙነት ለመጀመር ጥረታቸውን ጀመሩ። በዚህ የተራዘመ ወቅት ነበር ድርጅት ባይኖር ነው በሚል ጥርጣሬ፣ ይኸውም ከአዲስ አበባ ጋር ግንኙነት በመጥፋቱ ተስፋዬ መኮንን፣ ኃይለ ኢየሱስ ወልደ ሰንበት፣ ዳዊት አሰፋ፣ ጋሻው አበበ፣ ኃይሉ ወልደ ጊዮርጊስና ዘካርያስ መሐመድ ከአሲምባ በሌሊት በመጥፋት እጃቸውን ለመንግስት የሰጡት። እነዚህ ፋኖዎች በጠፉ ማግስት ብርሃኑ ካሳ በሌሊት ለመጥፋት ሲሞክር በጨለማ ገደል ውስጥ ገብቶ ሞተ። ይህ ሁሉ ሁኔታ ሲፈጠር ብርሃነ መስቀል በወቅቱ በአካባቢው አልነበረም። የአዲስ አበባ ኑሬ ለማፈላለግ ወደ አዲግራት ሄዶ ነበር። አዲግራት እንደደረሰም ዶክተር ተስፋዬ ደበሳይና ጸጋዬ ገብረ መድህን ከአዲስ አበባ መጥተው ተገናኙ። እዚያው አዲግራት ከተማ ያሉም ነበር አሲምባ ያለው ኃይል ከፊሉ መበታተኑን የሰሙት። ከዚያ በኋላ ነበር ወደ አሲምባ ተመልሰው በዚህ በተመናመነ ኃይል በአካባቢው መቆየት አስፈላጊ መሆኑን በመገንዘብ ከአጋሜ አውራጃ ለቀው ወደ አድዋ አውራጃ ደብረ ዳሞ፣ ብዘትና እምባሰናይቲ ወረዳዎች የተንቀሳቀሱት። በእነዚህ የአድዋ ወረዳዎች ውስጥ ሲንቀሳቀሱ ከቆዩ በኋላ ሰኔ 10 ቀን 1967 ዓ.ም
አዲስ አበባ ላይ እንዲካሄድ ለታቀደው የፓርቲው መለስተኛ ጉባኤ ብርሃነ መስቀል፣ ዶክተር ተስፋይና እስክንድር ደምሴ ሆነው ወደ አዲስ አበባ ተጓዙ። ከአድዋ እስከ መቀሌ ድረስ በእግር ከተጓዙ በኋላ ከመቀሌ አውቶቡስ ተሳፍረው ሰኔ 13 ቀን 1967 ዓ.ም አዲስ አበባ ደረሱ። ብርሃነ መስቀል ከዚህ የሰኔ 10 ቀን 1967 ዓ.ም መለየት በኋላ አድዋ ስለቀረው የታጠቀ ኃይል እስከ መጨረሻው ህልፈቱ የሰማው ወይንም የሚያውቀው ነገር አልነበረም። በዚያን የመለየት ቀን ግን ለዚህ የታጠቀ ኃይል 3 ነጥብ ያለው መመሪያ አስተላልፎ ነበር። አንደኛ፣ ቡድኑ በምንም አይነት ሁኔታ ከመንግስት ኃይሎች ጋር የትጥቅ ግጭት እንዳያደርግ። ሁለተኛ፣ በተመሳሳይ ከኤርትራው ጀብሃ ጋር ሆነ ከሌላ የኢትዮጵያ የፖለቲካ ድርጅት ጥቃት ቢሰነዘርበትም ራሱን ከመከላከል በቀር አንዳችም የትጥቅ ግጭት አለመፍጠር። ሶስተኛ፣ ቡድኑ በወጣበት ጠፍቶ እንዳይቀር ምንም ቢቸገር ከፓርቲው መልስ እስከሚመጣለት ድረስ ከትግራይ ክፍለ ሀገር ርቆ እንዳይሄድ የሚሉ ነበሩ። ከነዚህ መመሪያዎች በተጨማሪ ይህንን የታጠቀ ኃይል በወታደራዊ አመራር በኩል እንዲመራ ቀደም ብሎ ማዕከላዊ ኮሚቴው የመረጠው አዛዥ አብዲሳ አያና እንዲሆን፣ በፖለቲካ ኮሚሳርነት ጸጋይ ገብረመድህን እንዲሆንና ከህዝቡ ጋር በሚደረጉት የፖለቲካ ግንኙነቶች ግን ጸጋዬ የቋንቋ ችግር ስለነበረበት ጴጥሮስና ገብረ እግዚአብሔር ወይንም ጋይም በአስተርጓሚነትና በምክርም እንዲረዱት አስፈላጊ ሁኔታዎችን ሁሉ ካመቻቸ በኋላ ነበር ብርሃነ መስቀል ወደ አዲስ አበባ የተንቀሳቀሰው። ለታቀደው የፓርቲው መለስተኛ ጉባኤ ብርሃነ መስቀል አዲስ አበባ እንደደረሰ በዶክተር ተስፋይ ደበሳይ መሪነት ቦሌ መንገድ ላይ ወደሚገኘው የዮሴፍ አዳነ ትምህርት ቤት ነበር የገባው። በዮሴፍ አዳነ ቤት የጠበቃቸው ረታ አዳነ የዮሴፍ አዳነ ወንድም ሲሆን ረታ ምግብም ሆነ ማናቸውም አስፈላጊ ነገሮች እየገዛ የሚያመጣላቸው የሚያስተናግዳቸው እርሱ ነበር። ከ2 ሳምንት የዮሴፍ አዳነ ቤት ቆይታ በኋላ በዚህ ቤት ውስጥ ቅድመ መለስተኛ ጉባኤ ስብሰባ በኢሃፓ ማዕከላዊ ኮሚቴ አባላት ተጀመረ። በዚህም ስብሰባ ላይ ተካፋይ የነበሩት ውጭ ሀገር ከነበሩት ውስጥ ብርሃነ መስቀል ረዳ፣ ዶክተር ተስፋይ ደበሳይ፣ ክፍሉ ታደሰና ዘሩ ክህሽን እንዲሁም ከሀገር ውስጥ ድርጅት አበራ ዋቅጅራና ዮሴፍ አዳነ ነበሩ። ይህ የመጀመሪያ ስብሰባ በፓርቲው ደንብና መመሪያ እንዲሁም ፕሮግራሞች ላይ የተነጋገረ ሲሆን በዚህ የመጀመሪያ ስብሰባ ወቅት ነበር ለመጀመሪያ ጊዜ ድብቅ የሆኑ ነገር ግን ተጻራሪ አመለካከቶች ወደ መድረክ ብቅ ማለት የጀመሩት። ይህም ልዩነት በዶክተር ተስፋይ ደበሳይ መሪነት የተሸረበ ክስ ብርሃነ መስቀል ረዳ ላይ መቅረቡ ነበር። ከክሶቹ ውስጥ ዋነኛው መግለጫ የነበረው ቀደም ሲል ከአሲምባ የኮበለሉት የኢሃፓ ታጣቂዎች የኮበለሉበት ምክንያት በብርሃነ መስቀል አስተዳደራዊ በደል ስለደረሰባቸው ነው የሚል ነበር። ሌላው አነታራኪ ጉዳይ የነበረው መለስተኛ ጉባኤውን ብርሃነ መስቀል የፓርቲው ዋና ጸሐፊ ሳይሆን ሌላ ሰው መክፈት አለበት የሚል ሐሳብ በነ ዶክተር ተስፋይ ደበሳይ በመሰንዘሩ፣ ነገር ግን ለምን ለሚለው ጥያቄ አጥጋቢ ምላሽ ባለመገኘቱ የተፈጠረ ቅሬታ የጎላ እንዲሆን አስተዋጽኦ ነበረው። በዚህ በተፈጠረው መቃቃር ምክንያቶች የመለስተኛ ጉባኤ ኮንፈረንስ ሲጀመር ብርሃነ መስቀል እንዲከፍተው ቢጠየቅ ፈቃደኛ አልነበረም። ይህም ሁኔታ ይበልጥ እርስ በርስ እንዲጠራጠሩ እንዲራራቁ በር ከፈተ። ከዚህ ጊዜ በኋላ ነበር በኢሃፓ ማዕከላዊ ኮሚቴ ውስጥ መከፋፈል የተፈጠረው። መቃቃሩና እርስ በርስ መጠራጠሩ እንዳለ ሆኖ ከአውሮፓ ቀጥታ ወደ አዲስ አበባ የገባውና በዶክተር ተስፋይ ደበሳይና ዘሩ ክህሽን የሚመራው የኢሃፓ ማዕከላዊ ኮሚቴ ክንፍ ጉባኤውን በመምራት እንዲካሄድ ተደረገ። በዚህ ጉባኤ ላይ ተጨማሪ የማዕከላዊ ኮሚቴ አባላት እንዲመረጡ ተደርጎ ነበር። የአብዮት ቡድን መሪና ከኢሃፓ ጋር በቅርበት የፖለቲካ ስራዎችን
ሲያካሂዱ የነበሩት ጌታቸው ማሩና ዮናስ ብርሃኑ የኢሃፓ ማዕከላዊ ኮሚቴ ሙሉ አባልነት ሆነው ተመረጡ። ሐምሌ 20 ቀን 1967 ዓ.ም በተካሄደው በዚህ መለስተኛ ጉባኤ የፓርቲ ኮንፈረንስ ላይ ተካፋይ የነበሩት ብርሃነ መስቀል ረዳ፣ ዶክተር ተስፋዬ ደበሳይ፣ ዘሩ ክህርሽን፣ ክፍሉ ታደሰ፣ ዮሴፍ አዳነ፣ ጌታቸው ማሩ፣ ዮሐንስ ብርሃኑ ሁሉም የማዕከላዊ ኮሚቴ አባላት ሲሆኑ ከማዕከላዊ ኮሚቴ ውስጥ አበራ ወቅጅራ አልተካፈለም ነበር። እንዲሁም ሳሙኤል አለማየሁ፣ ብርሃኑ እጅጉና ባለቤቱ መዝገብነሽ አባይ፣ ተካልኝ ወልደ አማኑኤል፣ እስክንድር ደምሴና ሌሎችም ነበሩ። በዚህ መለስተኛ ጉባኤ በማዕከላዊ ኮሚቴው የቀረቡት የኢትዮጵያ ውስጣዊና ውጫዊ ሁኔታዎች ሪፖርቶች፣ የፓርቲ የፖለቲካ ፕሮግራም፣ የፓርቲ መተዳደሪያ ደንብ መሰረታዊ ለውጥ ሳይደረግባቸው ጸደቁ። ባለፈው ስብሰባ ላይ የተከሰተው መቃቃርና መጠራጠር በዚህ የመለስተኛ ጉባኤ ላይ ይበልጥ ጎልቶ ታይቶ ነበር። ይህም ልዩነት ግልጽ የፖለቲካ አመለካከት ልዩነት በማዕከላዊ ኮሚቴ አባላት መካከል የታየበት ነበር። ዋናው የአመለካከት ልዩነት መገለጫ ሆኖ የታየው በሀገሪቱ ውስጥ የሰፊው ሕዝብ ድምጽ በሚል ጋዜጣ ስር ተሰባስበው የነበሩት ኢትዮጵያውያን የፖለቲካ ሰዎች እንቅረባቸው፣ እንቀራረብና አብረን እንስራ የሚለው የብርሃነ መስቀልና መሰሎቹ አመለካከት በአንድ በኩል ሲቀርብ፣ በሌላ በኩል በዶክተር ተስፋዬ ደበሳይና መሰሎቹ የተነሳው የተቃውሞ ክርክር ነበር። ከፍተኛ ክርክር ከተካሄደበት በኋላ ግን በጋዜጣው ስር የተሰባሰበውን ቡድን እንደ ቡድን መቅረብ የለብንም ሆኖ ግን እንደ ግለሰብ ደህና ናቸው የሚባሉትን ለምሳሌ እነ ዶክተር ከድር መሐመድ፣ እሸቱ አራርሶ፣ ዶክተር ወርቁ ፈረደንና የመሳሰሉትን እንቅረባቸው እናቅርባቸው የሚል ውሳኔ ተላልፎ ተደመደመ። ከዚህ መለስተኛ ጉባኤ ቀጥሎ አዲሶቹን አባሎች የያዘ የኢሃፓ ማዕከላዊ ኮሚቴ ስብሰባ ተደረገ። በዚህ ስብሰባ ላይ አዳዲስ ተለዋጭ የማዕከላዊ ኮሚቴ አባላትም ተገኝተው ነበር። ከነዚህ ውስጥ ጸሎተ ሕዝቅያስ፣ ሳሙኤል አለማየሁና አበበች በቀለ ይገኙበታል። በዚህ ከመለስተኛ ጉባኤ በኋላ በተጠራው የማዕከላዊ ኮሚቴ ስብሰባ ላይ ነበር በማዕከላዊ ኮሚቴ ውስጥ አንድ የተቋቋመ ልዩ ቡድን እንዳለ ፍንጭ የታየው። ይኸውም በተመሳሳይ በነ ዶክተር ተስፋዬ ደበሳይ የሚመራ የማዕከላዊ ኮሚቴ አካል አዲስ ፖሊት ቢሮ ይመረጥ የሚል ሐሳብ ግፊት መፍጠር ጀመረ። በዚህ መሰረት ቀደም ብሎ ይተበተብ የነበረውና ኢሃፓን የመሰረቱትና በመመስረቻው ጉባኤ ላይ ሚያዝያ 1964 ዓ.ም በርሊን ከተማ በተካሄደው መመስረቻ ጉባኤ ማለት ነው የተመረጡትን መሪዎች ከአመራር ለማግለል የተሸረበው ሴራ ይፋ ወጥቶ ህጋዊ መልክ ያዘ። በዚህ መሰረት አዲስ የፖለቲካ ቢሮ አባላት ምርጫ ተካሂዶ ብርሃነ መስቀልና ሌሎች ጓዶቹ ከፖለቲካ ቢሮ አባልነት እንዲወርዱ ሲደረግ ዶክተር ተስፋዬ ደበሳይ፣ ዘሩ ክህርሽን፣ ክፍሉ ታደሰ፣ ኢሳአማ፣ ጌታቸው ማሩና አበራ ወቅጅራ አዲስ የፖሊት ቢሮ አባላት ሆነው ተሰየሙ። በመመስረቻ ጉባኤው ላይ ከተመረጡት ውስጥ ከዶክተር ተስፋዬ ደበሳይ በስተቀር አራቱ መስራቾች ሳይመረጡ ቀሩ። እነዚህ መስራች መሪዎች ለምን ሳይመረጡ እንደቀሩ፣ በምንስ መመዘኛ የተቀሩት እንደተመረጡ ምንም አይነት መግለጫ ካለመሰጠቱ በላይ ከተመረጡት ውስጥ አንዱ ሐቀኛ አባል አበራ ዋቅጅራ በምርጫው አለመደሰቱን ታመም ያለው በሚል ሰበብ ከፖሊት ቢሮ አባልነት እንዲወጣና ብርሃነ መስቀል እሱን እንዲተካው አሳስቦ ነበር። ያበራ ዋቅጅራ ማሳሰቢያ እንደቀረበ ብርሃነ መስቀል እንቢተኛ ሆነ። በወቅቱ በግልጽ ለመጀመሪያ ጊዜ ብርሃነ መስቀል ያሰማው መልእክት ከተቀሩት አራት የፖለቲካ ቢሮ አባላት ከተባሉት ጋር የፖለቲካ አስተሳሰብና የርዕዮተ ዓለም ልዩነት ስላለኝ የፖሊት ቢሮ ስራ በየጊዜው በሚነሳ ክርክርና ጭቅጭቅ እንዳይደናቀፍ መግባት የለብኝም። ነገር ግን በማዕከላዊ ኮሚቴ ውስጥ
በፓርቲው ውስጥ የሚገኙ ዝንባሌዎች ሁሉ መወከል ስለሚገባቸው በአባልነት እቀጥላለሁ። ሆኖም ግን እነዚህን ውሳኔዎች የምቀበላቸው መደበኛ የፓርቲ ጉባኤው እስከሚካሄድ ድረስ መሆኑን አስታውቃለሁ የሚል ግልጽ አቋም ነበር ያስተላለፈው። ከፖለቲካ ቢሮ አባላት ምርጫ በኋላ የተካሄደው የፓርቲው ማዕከላዊ ኮሚሽኖች ምርጫ ነበር። የተቋቋሙት ኮሚሽኖች 6 ሲሆኑ አንደኛ የፖለቲካ ኮሚሽን በጌታቸው ማሩ ሊቀመንበርነት ዶክተር ተስፋዬ ደበሳይና ዘሩ ክህሽን፣ ሁለተኛ የውጭ ጉዳይ ኮሚሽን ዶክተር ተስፋዬ ደበሳይ፣ አበራ ዋቅጅራና ሶስተኛው ሰው ብርሃነ መስቀል ረዳ፣ ሶስተኛ የፓርቲ ፕሮፓጋንዳ ኮሚሽን በዶክተር ተስፋዬ ደበሳይ ሊቀመንበርነት ዮሐንስ ብርሃኑና ጌታቸው ማሩ፣ አራተኛ የፋይናንስ ኮሚሽን በዮሴፍ አዳነ ሊቀመንበርነት ዶክተር ተስፋዬ ደበሳይና ክፍሉ ታደሰ የአሜሪካው፣ አምስተኛ የብዙሃኑ ድርጅቶች ኮሚሽን በክፍሉ ታደሰ የኢሰአማ ሊቀመንበርነት ዮሐንስ ብርሃኔ፣ አበበች በቀለና ጌታቸው ማሩ፣ ስድስተኛ የወታደራዊ ኮሚሽን በዘሩ ክህሽን ሊቀመንበርነት ዶክተር ተስፋዬ ደበሳይ፣ ጌታቸው ማሩና ዮሴፍ አዳነ ሆነው ተደላደሉ። ከዚህም ሌላ የድርጅት መምሪያ ኃላፊ ክፍሉ ታደሰ፣ የኢሰአማው የጸጥታ መምሪያ ኃላፊ ጸሎተ ሕዝቅያስና የሴቶች መምሪያ ኃላፊ አበበች በቀለ ሆነው ተሾሙ። በአጠቃላይ ማንኛውም የፓርቲውን እንቅስቃሴና ግንኙነት እንዲያቀነባብር ሙሉ ስልጣን የያዘው ሴክሬታሪያቱ እንዲሆን ሲደረግ ዶክተር ተስፋዬ ደበሳይ ዋና ጸሐፊ ሆነ። ክፍሉ ታደሰ የኢሰአማና ዮሴፍ አዳነም የሴክሬታሪው አባላት ሆነው ነበር። ከነዚህ የተለያዩ የስልጣን መደላደሎች በኋላ ነበር በፖለቲካ ትንታኔዎች ላይ ግልጽ መለየትና መራራቅ ብሎም በጠብ መፈላለግ በማዕከላዊ ኮሚቴ አባላት ውስጥ መታየት የቀጠለው። ነሐሴ ወር 1967 ዓ.ም ነበር የማዕከላዊ ኮሚቴ አባላት በተገኙበት ፓርቲው ሲታወጅ ከፕሮግራሙ ጋር ተያይዞ መግለጫ ለማዘጋጀት ውይይት የተካሄደው። በዚህ ውይይት ላይ ዋናው አብይ ርዕስና የማዕከላዊ ኮሚቴ የተፋለመበት ጉዳይ ስለ ጊዜያዊ ህዝባዊ መንግስት አመሰራረትና ስለ ወቅቱ የኢትዮጵያ የፖለቲካ ሁኔታ የፓርቲውን ጥያቄዎች የሚመለከት ነበር። ስለዚህ ጉዳይ ማለትም ስለ ጊዜያዊ ህዝባዊ መንግስት አመሰራረት በሚያዝያ ወር 1964 ዓ.ም ከዚያ በኋላም በወቅቱ መስራቾችና ህጋዊ የኢሃፓ የአመራር አባላት የነበሩት ብርሃነ መስቀልና መሰል የትግል ጓዶች አውጥተው በነበረው የአቋም መግለጫ ላይ እንዳሰመሩት የሀገሪቱ አብዮታዊ ንቅናቄ በሀገሪቱ በሚገኙት ተራማጅ ኃይሎች ሁሉ የተወከለና የተደገፈ መንግስታዊ አመራር እንዲሰባሰብና እንዲጠራ የሚል ነበር። በዚህ የነሐሴ 1967 የማዕከላዊ ኮሚቴው ስብሰባ ላይ ግን በዶክተር ተስፋዬ ደበሳይና በተከታዮቹ የተሰነዘረው አፍራሽ አቋም ኢሃፓ ብቻውን የአብዮት መሪ በመሆን ሌሎች ተራማጅ ኃይሎች ሆኑ ማንኛውም ንቅናቄ የኢትዮጵያ ጦር ኃይሎች ንቅናቄ አካቶ በኢሃፓ ስር እንዲሰባሰቡ ካልሆነም እንዲገለሉ የሚል ነበር። ይህ የስልጣን ዝንባሌ ነበር ማዕከላዊ ኮሚቴውን በግልጽ የከፋፈለውና ይህንን ዝንባሌ በመከተል በኢሃፓ አመራር ውስጥ የተፈጠረው ክሊክ በግልጽ ማንነቱ የተጋለጠው። የዚህ በኢሃፓ አመራር ውስጥ የተፈጠረው ክሊክ እምብርት የፖለቲካ ቢሮንና ሴክሬታሪያቱን ይቆጣጠሩት የነበሩትን ዶክተር ተስፋዬ ደበሳይ፣ ክፍሉ ታደሰ የኢሰአማው፣ ዘሩ ክህሽን፣ ጸሎተ ሕዝቅያስና ዮሴፍ አዳነ ነበሩ። አበበች በቀለና ፍቅሬ ዘርጋው የክሊኩ ጠንካራ ደጋፊዎች ነበሩ። በመስከረም ወር 1968 ዓ.ም ሌላው የፓርቲውን አመራር ያፋጀው ጉዳይ የኢትዮጵያ አየር መንገድ ሰራተኞችና የደርግ መንግስት የጸጥታ ኃይሎች የተጋጩበትን ጉዳይ ፓርቲው በመረመረበት ወቅት የተፈጠረው የሐሳብ ልዩነት ነበር። የአየር መንገድ ሰራተኞች ማህበር ጊዜያዊ ኮሚቴ በጠራው ጉባኤ
ያሳለፋቸው ውሳኔዎች ዴሞክራሲያዊ መብቶች ይታወጁ፣ የሰራተኛ ደሞዝ ይጨመር ወዘተ የሚሉትና የስራ ማቆም አድማንና አመጽን የሚጋብዙ ነበሩ። በዚህ አመጽ ምክንያት ነበር የሰራተኞች መሪዎች የታሰሩት። የኢሃፓ አመራር በተለይም ክሊኩ ይህንን የሰራተኞችን አመጽ በመደገፍ አንድ መግለጫ በፓርቲው ስም እንዲወጣ የሚጋብዝ ውይይት ይጠራል። ይኸውም በተጀመረው አመጽ አስታከው ክሊኩ የሰነዘረው አቋም ጊዜያዊ ህዝባዊ መንግስት ካልተቋቋመ የተጀመረው የስራ ማቆም አድማ እንዳያቋርጥ የሚል ነበር። ብርሃነ መስቀልና ሌሎች በፓርቲው አመራር ውስጥ የነበሩት መሰል ጓደኞቹ ያቀረቡት የተቃውሞ መከራከያ ነጥብ ግን እንኳንስ ጊዜያዊ ህዝባዊ መንግስት እንዲቋቋም የስራ ማቆም አድማውን ቀጥሉት ለማለት የሰራተኞቹ ማህበራት መሪዎች ዲሞክራሲያዊ መብቶች ካልታወጁ የስራ ማቆም አድማ እናደርጋለን ሲሉም እንቃወማለን የሚል አቋም ነበር። አቋማቸውን ሲያብራሩም የዚህ አይነቱ የፖለቲካ ጥያቄ የሚቀርበው የሰራተኛውንና የሰፊውን ህዝብ የዲሞክራሲ ጥያቄዎች ሊያስፈጽም የሚችል ድርጅታዊ የህዝብ ወታደራዊ ኃይል ሲኖር ብቻ ነው። ከዚህም አልፎ የሰራተኞቹ መሪዎች ይህ አቋማቸው በሰፊው ሰራተኞች የቱን ያህል እንደሚደገፍ ሳያጣሩና ያቅማቸው መጠን ሳይገመገሙ ስሜታዊ በሆነ መንገድ የወሰኑት አመጽ ስለሆነ መደገፍ የለብንም የሚል ነበር። ሆኖም ግን ትልቅ መፋጠጥን ፈጥሮ የሐሳብ ልዩነቱ ሰፋ። ዘለፋና መወነጃጀል ቀጠለ። እንዴት የሰራተኛው መደብ ያቀረበው ጥያቄ ስተት ነው በማለት የሰራተኞችን ትግል እናቀዘቅዛለን በሚል ውንጀላ በጸረ ሰራተኛው ትግል እነ ብርሃነ መስቀልን አጥላሏቸው፣ ነቀፏቸው። እነ ብርሃነ መስቀል ግን ካቋሟቸው ዝንፍ ሳይሉ የሰራተኛውን የህዝቡን ግንፍል አብዮታዊ ስሜት በትክክለኛውና ሳይንሳዊ በሆነው የትግል ታክቲክ ማቃናት አለብን ብለው ተከራከሩ። ግን ይበልጥ አጥላሏቸው እንጂ መፍትሄ ሳይገኝለት ነበር የታለፈው። ግን ብርሃነ መስቀልና ጓደኞቹ የፈሩት አልቀረም። በክሊኩ የአመለካከት ድጋፍ የአየር መንገድ ሰራተኞች መሪዎች ብዙም ሳይቀጥሉበት የጸጥታ ኃይሎች በአየር መንገዱ ሰራተኞች ላይ ባወረዱት የጥይት ናዳና አከታትሎ መንግስት ባወጣው የአስቸኳይ ጊዜ አዋጅ ሰራተኛውን ህዝቡን ለደርግ መንግስት ፋሽስታዊ ሰለባ አደረጉት። ይህንን በመሰለ የተራዘመ ሂደት የኢሃፓ ማዕከላዊ ኮሚቴ ውሳኔውን ያላሳረፈበት፣ ያልተወያየበት፣ ፈጽሞም ስለ ጉዳዩ አንዳች ያልሰማበት፣ ነገር ግን በፓርቲው ስም የሚተላለፉ አበይት አቋም ነክ ፖሊሲ ነክ ውሳኔዎች በክሊኩ ብቻ ይወሰኑ ቀጠለ። ከነዚህ በክሊኩ ውሳኔ ብቻ ከተተገበሩ የፓርቲው ከተባሉት ውሳኔዎች ውስጥ ጥቂቶቹ የሚከተሉት ናቸው። አንደኛ፣ የእድገት በህብረት ዘማቾች ዘመቻውን አቋርጠው እንዲበታተኑ የተላለፈው ውሳኔና በተግባር ላይ የዋለው። ሁለተኛ፣ ያላንዳች ፖለቲካዊ ድርጅታዊና ወታደራዊ አቅም እልቂት እንዳይመጣ ፋሽስታዊ የምርጥ መኮንኖች መንግስት፣ ፋሺዝም ወዘተ የተባለው የሚበተኑትና በቃልም የሚስተጋቡት ፍጅትን የሚጋብዙ መፈክሮች እንዲቆሙ የሚለውን የማዕከላዊ ኮሚቴን ውሳኔ በመጣስ ክሊኩ ባስተላለፈውና ባዘጋጀው በዓለም አቀፍ የላብ አደሮች ቀን በአዲስ አበባ በጅማና በሌሎች ከተማዎች የተካሄደው እልቂት የሚጋብዝ ሰላማዊ ሰልፍ። ሶስተኛ፣ በትግራይ የነበረውን የኢትዮጵያ ህዝብ አብዮታዊ ሰራዊት ኢህአሰ በቀትር ያለምንም ቅድመ ዝግጅት ወደ መሃል ሀገር እንዲንቀሳቀስ ትዕዛዝ በመስጠት በቀላሉ በመንግስት ታጣቂዎች እንዲደመሰስ ማድረጋቸው። አራተኛ፣ ፍጅትን የሚጋብዙ ሂደቶችን በማጠናከር ለአንድ አብዮተኛ 1000 አናርኪስቶችን መፍጀት ብሎ የደርግ መንግስት የአስቸኳይ ጊዜ ሁኔታ ባወጀበትና በአዋጅ ፋሽስታዊ ፍጅትን ማካሄድ በጀመረበት ወቅት ክሊኩ የግድ እርምጃዎችን እንዲወስዱ ለኢሃፓ የአዲስ አበባ 12 ኮሚቴ ያስተላለፈው የሽብር ውሳኔ። አምስተኛ፣ ዶክተር ተስፋዬ ደበሳይ ከሌሎች የክሊኩ አባላት ጋር በመሆን ሰኔ ወር 1968 ዓ.ም ላይ
የኢሃፓ ማዕከላዊ ኮሚቴ በማያውቀው በኤርትራ ከህዝባዊ ግንባር አርነት ኤርትራ ጋር በፓርቲው ማዕከላዊ ኮሚቴ ስም ነገር ግን የፓርቲውን አቋም የማይወክል ያወጡት የጋራ መግለጫ። ስድስተኛ በጸጥታ አላመቺነት እየተመካኘ ከክሊኩ አባላት በቀር የፓርቲው ማዕከላዊ ኮሚቴ ስብሰባ እንዳይጠራ በማገድ የማዕከላዊ ኮሚቴ አባላት እንዳይገናኙ በማድረግ። ሰባተኛ የኢሃፓ ማዕከላዊ ኮሚቴ በማያውቀው ክሊኩ በተነሳለት የመንግስት ግልበጣና ስልጣን በአቋራጭ የመጨበጥ ሴራ በወቅቱ የደርግ አባላት ከነበሩት ሻምበል ሞገስ ወልደ ሚካኤል፣ መቶ አለቃ አለማየሁ ኃይሌና መቶ አለቃ መለሰ ማሩ ጋር ግንኙነት በመፍጠራቸው በክሊኩ ተወክለው በጸሎተ ሕዝቅያስና በፍስሐ ገብረ ሚካኤል የተደረገ ግንኙነት። ስምንተኛ ከፓርቲው የፖለቲካ አቋም አንጻር ህገወጥ እርምጃ መውሰድ፣ ይኸውም ዲሞክራሲያዊ መብቶች ካልተሰጡ ኢኮኖሚውን ቀጥ እናደርገዋለን በማለት የሰራተኞችን የሥራ ማቆም አድማ መጥራት ወይንም ጊዜያዊ ህዝባዊ መንግስት ይቋቋም በሚል መፈክር ስር በብዙ ሺህ የሚቆጠሩ የቁጣ የትግል መንፈስ ያላቸው ወጣቶችና ላባደሮችን ማሰለፍና የግድያ እርምጃ እንዲወስዱ ማዘዝ። ይህ ሁኔታ እንኳንስ ደርግን አይነት ፋሽስታዊ መንግስት ቀርቶ ማንኛውም በስልጣን ላይ ያለ መንግስት የሚወስደው የአጸፋ እርምጃ ከባድ የኃይል እርምጃ መሆኑ እየታወቀ በአጠቃላይ የኢሃፓን ድርጅታዊና የፖለቲካ አቋም ፍጹም በመበረዝ ያፋለሰው ክሊክ ከላይ የተገለጹትንና ተመሳሳይ እርምጃዎችን፣ ውሳኔዎችን ያለ ማዕከላዊ ኮሚቴ እውቀትና ውሳኔ ያስተላልፍ ስለነበረ ነው። በዋነኝነት የሚያስጠይቀውን የሺዎች ወጣት ኢትዮጵያውያንን ህይወት በፋሺዝም መቀሰፍ መንስኤ የሆነው ነው። በመጨረሻም ራሱ ክሊኩ ከማዕከላዊ ኮሚቴ አባላት ጀምሮ በኢሃፓ መስራችና ታጋይ ምሁራን፣ ወጣቶችና ላባደሮች ላይ አንጃ በሚል መጠሪያ እየሰየመ ከደርግ በከፋ የሞት እርምጃ መውሰድ ቀጠለ። ለዚህም በዋነኝነት የሚጠቀሰው ክሊኩ በተወሰደው የመጨረሻ ውሳኔ የኢሃፓ መስራችና መሪ ብርሃነ መስቀል ረዳና የአብዮት ቡድን መስራችና መሪ ጌታቸው ማሩን ከማዕከላዊ ኮሚቴ የፓርቲ ኮሚቴዎችና ብሎም ከማዕከላዊ ኮሚቴ አባልነት ማግለል ነበር። በዚህም አላበቁም። ብርሃነ መስቀልና ጌታቸው ውሳኔውን ካደመጡ በኋላ ከአመራሩ ወይንም ክሊኩ ጋር የተለያዩበትን የፖለቲካ አቋሞች በፓርቲው ውስጣዊ ጋዜጣ ላይ በአስቸኳይ ለሰፊው የኢሃፓ አባላትና የኢትዮጵያ ሕዝብ የመግለጽ መብታቸው እንዲከበርላቸው ይጠይቃሉ። ዶክተር ተስፋዬ ይህንን ጥያቄ ትችላላችሁ ሲል የክሊኩ አባል ሳሙኤል አለማየሁ ማንኛውም የቀኝ አቋም በፓርቲው ውስጣዊ ጋዜጣ ላይ ሊነሳ አይገባውም አለ። የክሊኩ ዋና መሪ ዘሩ ክህሽን ደግሞ በጽሁፍ የማዕከላዊ ኮሚቴውን ምስጢር ልታወጡ አትችሉም አለ። በአጠቃላይ የሁሉም አባባል ግን ጽሁፉ ቢቀርብም በተለያየ ምክንያት ማተሚያ ቤት ሳይደርስ እንደሚያስቀሩት የሚያመላክት ነበር። ብርሃነ መስቀልና ጌታቸው ከዚህ የክሊኩ መልስ በኋላ የወሰዱት እርምጃ ጌታቸው ሰፊ ጽሁፍ አዘጋጅቶ እንዲታተምለት ለክሊኩ አቀረበ። በዚህ ጽሁፍ መነሻነት ጽሁፉን በማፈን እሱንም አሰሩት። ከዚያ ከታሰረበት ቀን በኋላ ጌታቸው የት እንደደረሰ አይታወቅም። ብርሃነ መስቀል ግን አቋሙን የሚገልጽበትን ጽሁፍ ካለማዘጋጀቱም ክሊኩ ቦታ ከሌሎለት ካስቀመጠው ከሰባ ደረጃ አካባቢ ጥር 17 ቀን 1969 ዓ.ም በመጥፋት ከጥር 18 ቀን 1969 ዓ.ም ጀምሮ ጸረ ክሊክ አቋም የያዘ የእርማት ንቅናቄ በማስፋፋት ክሊኩ ሊወስዳቸው ያቀዳቸውን ፋሽስታዊ የግድያና የኃይል እርምጃዎች መቃወምና በተግባርም ለማክሸፍ ተንቀሳቀሰ። በዚህ የኢሃፓ አመራርና በተዋረድ እስከ ታችኛው የዞን ኃላፊዎችና አባላት ድረስ በክሊኩና በእርማት ንቅናቄው ተከፍሎ በደርግ ከሚደርስበት ፍጅት በተጨማሪ እርስ በርስ በመፈላለግ በመጠቋቆም ብዙዎች በአፍላ ያትነሳም ወይንም ወኔ እየተቀሰቀሱ ለጋ ወጣቶች በገፍ በየጎዳናው በየስርቻው ወደቁ። ለዘመናት ከትውልድ ትውልድ የማይሽር ሐዘን በዚያ ታጋይ ወጣት መንፈስና በወላጆቻችን ከርስ በቀለ።
ለዛሬ ያበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።